ግን አንድ 14ኛዋን ያችን አንዷን መስቀል ነው እንሸከሙ አንድ ምዕራፏን ከሱ መከራ አንጻር ማለት ነው። ስለዚህ በህይወታችን መከራ አለብን። መከራውን በትዕግስት እስከታገስነው ድረስ ደግሞ መከራው የሚያመጣው ሞት ቢኖርም ትንሣኤ አለ። በቃ እኛ ያድነናል ብለን ነበር፣ ይኸው ከሞተ 3ኛ ቀን ሊሆን ነው ብለው ተስፋ እንደቆረጡት ከኛ ባህል ሰው ተስፋ የቆረጠበት ከዚህ በኋላ አይጠቅምም ብሎ የረሳው ሰው ይኖራል እና ግን ከተዘጋ ቤት መውጣት ይቻላል። የትንሣኤ ትልቁ መልእክት ተዘጋብኝ የሚሉ ሰዎች ሁሉ መውጣት ትችላለህ፣ ወጥተህ መነሳት ትችላለህ። መነሳት ብቻ አይደለም ማድረግ ሁሉ ትችላለህ። ከፍ ከፍ ብለህ መታየት ትችላለህ። በክብር መቀመጥ ትችላለህ። ሆነ ምንም አይረብሸውም። እግዚአብሔር የሚከብደው የሚያለቅስን ሰው ማየት ነው። አውከውኛልና አይኖችሽን ከኔ መልሽ የሚላል እዚህ መኃልየ ሰሎሞን ላይ። የሚያለቅስን አይን ማየት አይችልም እግዚአብሔር። ይጨንቀዋል፣ ይከብደዋል ማለት ነው። የኤርትራን ባህር የከፈለው እኮ የሙሴ በትር የሚመስለው ካለ ይዋ ነው። መጀመሪያ የከፈለው የራሔል እንባ ነው። ጌታ ምን አለ? ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኛል። በስም ጠርቶ ማለት ነው። ለጴጥሮስም እንግዲህ አስቢ፣ በመከራ ቀን እኮ ክዶታል፣ 3 ክዶታል። እና ትንሣኤ የሰከንድ ቻንስ በዓል ነው። በህይወታችን በጣም የምንጸጸትባቸው የምናፍርባቸው ሰው በደለን ከምንለው በላይ እኛ ራሳችንን ይቅር ለማለት የምንቸገርበት የምናፍርበት ስህተቶች አሉ። አንዴ ላይሆን ይችላል የሰራነው ያን ስህተት፣ 2 3 ሊሆን ይችላል። ጴጥሮስ እንኳን ዶሮ እስኪጮህ ነው 3 ካደው። እኛ ያለን አይደል እንዴ ዶሮ ከጮህ በኋላ ስንት ካደው? ከትንሣኤ በኋላ ልብስ እንደማያስፈልገን ነው የሚያሳየው ይሄ ታሪክ። የብርሃን ልብስ ልክ አሁን መላእክት ለምሳሌ ለእኛ ሲገለጡ በፈለጉት መገለጥ ይችላሉ። ሽማግሌ ሆነው መገለጥ ይችላሉ። ንጉሥ መስለው ሊገለጹ ይችላሉ። ወንድ መስለው፣ ሴት መስለው፣ አረጋዊ መስለው፣ ወጣት መስለው ሊገለጹ ይችላሉ። ሲገለጹ ልብስ ለብሰው ነው የሚገለጹት። ግን ከጥጥ የተሰራ ልብስ አይደለም፣ የምትነኪው አይደለም፣ ረቂቅ ነው። ስለዚህ ሰው ግሎሪፋይድ ቦዲ ነው የሚኖረው። ከሞተ በኋላ የከበረ አካል ነው የሚኖረው። እዛ አካል ላይ ስትሆኚ የብርሃን ልብስ ወዳለው ማንነት ስለምንመለስ የምድር ቁርበትና ጨርቅና ምናምን የተሰፋ ልብስ አያስፈልገን። በፈለግነው የብርሃን ልብስ መገለጥ እንችላለን። እና ክርስቶስ ያሳየን በኩረ ትንሣኤያችን ክርስቶስ በትንሣኤ ምን እንደምንመስል ነው። ልብሱን ጥሎ የወጣው አንደኛ ድጋሚ ላይ ሞት ነው፣ መግነዙን ድጋሚ አይፈልገው። ሁለተኛ ሌላ ልብስም አያስፈልገው። የጌታችን መነሳት ብዙ ነው መልእክቱ። ከነገር ሃይማኖት አንጻር ካየ ነው የእኛን ትንሣኤ የሚያረጋግጥ። አሁን አምላካችን ሞቶ ቢቀር ኖሮ እኛ እንነሳለን ብለን ተስፋ ለማድረግ እንቸገራለን። እሱ ራሱን ካላስነሳ እኛን እንዴት ያስነሳናል ያሰኝ ነበር። ክርስቶስ ግን ተነስቷል። ለመነሳቱ ብዙዎች ምስክር ሆነዋል። በሺህ የሚቆጠሩ ሰዎች አይተውታል። በአደባባይ ታይቷል፣ ተገልጧል። እና የእሱ ትንሣኤ የእኛን ትንሣኤ ማረጋገጫ ሆኖ ይታያል። ከዛ ውጪ ከመንፈሳዊ ህይወት አንጻር ግን የሁላችን ህይወት ውስጥ የሆነ የመስቀል ቀን አለ። መከራ የምንቀበልበት ቀን አለ። ሁሉም ሰው የሚሸከመው መከራ አለ። የሚገርምሽ ጌታችን የተሰቀለ ቀን አንድ ስምዖን የሚባል ሰውዬ ከሊቢያ ቀሬና ከምትባል ከተማ ለንግድ ስራ ይሄዳል ወደ ኢየሩሳሌም። ከዛ ሄዶ ጉዳዩን ጨርሶ ከከተማ ሲወጣ ጌታ እንግዲህ ከኢየሩሳሌም ከተማ ውጭ ነው የተሰቀለው። አሁን ያለችው ኢየሩሳሌም አይደለም፣ ዘኦልድ ኢየሩሳሌም ከከተማ ውጭ ላይ ነው ቀራኒዮ። እና አውጥተው ሰቀሉ ስለሚና መንገድ ላይ ሲያይ ተሸክሞ እየሄደ መስቀል ሲረግጡት ሲያይ አዝኖ ቆሞ ሲያይ ና ተሸከምና አግዘው አሉት። ከዛ ስምዖን እሺ ብሎ መስቀሉን ተሸከመ። ከ14ቱ ምዕራፎች አንድ ምዕራፍ ነው ጌታን ያገዘው። የሰው ልጅ የጌታን መከራ ጣዕም እንዲቀምሰው ነው። እሱ 13 ምዕራፍ ነው የተሸከመው፣ እኛ አንድ ምዕራፍ። በህይወት ዘመናችን ጌታ ከተቀበለው መከራ አንድ 14ኛው ነው ሊደርስብን የሚችለው በህይወታችን። ክርስቶስ ካየው ጋር ሲነጻጸር ምንም እኮ የመረረን ሊሆን ይችላል፣ መከራ አይተን ሊሆን ይችላል። ግን አንድ 14ኛዋን ያችን አንዷን መስቀል ነው እንሸከሙ አንድ ምዕራፏን ከሱ መከራ አንጻር ማለት ነው። ስለዚህ በህይወታችን መከራ አለብን። መከራውን በትዕግስት እስከታገስነው ድረስ ደግሞ መከራው የሚያመጣው ሞት ቢኖርም ትንሣኤ አለ። ተቀብሮ መቅረት የለም።
እና ጌታ ከተዘጋ መቃብር የወጣበት ነው። ይህ ማለት እኛ አሁን እኔ መች ተቀበርኩ ልንል እንችላለን። አሁን ይህንን ቪዲዮ የሚሰማ የተዘጋበት ሰው አለ፣ የተዘጋ ቤት ውስጥ ያለ ሰው አለ። ማለት መውጫው ግራ የገባው ምን እንደሚያደርገው ግራ የገባው ሰዎች ደግሞ ተስፋ የቆረጡበት በቃ ከዚህ በኋላ ይቤዠናል ብለን ተስፋ አድርገን ነበር ብለዋል የኤማውስ መንገደኞች። በቃ እኛ ያድነናል ብለን ነበር፣ ይኸው ከሞተ 3ኛ ቀን ሊሆን ነው ብለው ተስፋ እንደቆረጡት ከኛ ባህል ሰው ተስፋ የቆረጠበት ከዚህ በኋላ አይጠቅምም ብሎ የረሳው ሰው ይኖራል። እና ግን ከተዘጋ ቤት መውጣት ይቻላል። የትንሣኤ ትልቁ መልእክት ተዘጋብኝ የሚሉ ሰዎች ሁሉ መውጣት ትችላለህ፣ ወጥተህ መነሳት ትችላለህ። መነሳት ብቻ አይደለም ማድረግ ሁሉ ትችላለህ። ከፍ ከፍ ብለህ መታየት ትችላለህ፣ በክብር መቀመጥ ትችላለህ የሚል ለእያንዳንዱ ሰው ተስፋ የሚሰጥ ነው የትንሣኤ መልእክት። አንድ ልጨምርልሽ፣ ትንሣኤ በጣም የንስሐ በዓልም ነው። የሚገርምሽ የንስሐ በዓል ነው። ምንድን ነው? ጌታችን የተሰቀለ ምሽት፣ የተያዘበት ምሽት በሙሉ ተማሪዎቹ ሸሹት፣ ከዮሐንስ በስተቀር ሁሉም ሸሹ። ጴጥሮስ ደግሞ ቀስ ብሎ ከሩቅ ሲከተለው ጥያቄ ሲበዛበት አላቀውም ብሎ 1 2 3 ካደው። 3 ሲክደው ጌታ ቀና ብሎ አዩ። 3ኛው ላይ አዩ። ሲያዩ ጴጥሮስ አፈረ ባረገው ነገርና ወጥቶ አለቀሰ። ምርር ብሎ ከሁሉ ይልቅ ስወደው እንዴት እኔ ከሁሉ ቀድሜ ክደዋለሁ ብሎ በጣም አለቀሰ። አሁን የጴጥሮስን እንባ ክርስቶስ ተቀብሎታል። ይገርምሻል። ጴጥሮስ በእንባው ኃጢአቱን ነው ያጠበው። እግዚአብሔር የእንባ ያህል የሚያሸንፈው ነገር የለም። እንባ ጥያቄ አይደለም፣ መልስ ነው። ምክንያቱም እንባ ራሱ እግዚአብሔር ከአንቺ ጋር የሚነጋገርበት አንዱ መንገድ ስለሆነ ምንም አይረብሸውም። እግዚአብሔር የሚከብደው የሚያለቅስን ሰው ማየት ነው። አውከውኛልና አይኖችሽን ከኔ መልሽ የሚል አለ እዚህ መኃልየ ዘሰሎሞን ላይ። የሚያለቅስን አይን ማየት አይችልም እግዚአብሔር። ይጨንቀዋል፣ ይከብደዋል ማለት ነው። የኤርትራን ባህር የከፈለው እኮ የሙሴ በትር የሚመስለው ካለ የዋ ነው። መጀመሪያ የከፈለው የራሔል እንባ ነው። ሲረጭ እግዚአብሔር ዙፋኑ ድረስ ደረሰ። እንግዲህ አስቢው። እና ራሔል ረጭታ እስራኤልን ነፃ ወጣች። እንግዲህ የራሔል እንባ ሰማይ ከደረሰ የድንግል ማርያም እንባም እንደሚደርስ አስቢው። እና ይሰራል፣ እንባ ነው፣ ውጤት ያመጣል። እና አለቀሰ፣ ወጥቶ ጴጥሮስ አለቀሰ። አሁን እንደ ደቀ መዛሙርት ሆነች ስታየው ጴጥሮስ ክዶታል። ግን የካደው ፈርቶ ነው። ይሁዳም ክዶታል እኮ። ይሁዳ አስቦ ነው የካደው። ጴጥሮስ ግን ፈርቶ ነው የካደው። ከልቡ አይደለም የካደው፣ አፉ ነው የካደው። ይህን ያውቃል እግዚአብሔር። እንደ ማረው የሚያሳይ 2 ነገር ልንገርሽ። አንደኛ ሴቶች፣ ቅድም እንዳነሳሽው ሴቶች አይደሉ ትንሣኤውን ያዩት? ጌታ ምን አለ? ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኛል። በስም ጠርቶ ማለት ነው። ለጴጥሮስም እንግዲህ አስቢ፣ በመከራ ቀን እኮ ክዶታል፣ 3 ክዶታል። እና ጥሩልኝ ብሎ ጠራው። ሁለተኛ ብቻውን አገኘው ደግሞ ጴጥሮስን ጌታ እሳት ዳር ቁጭ ብሎ አገኘው እና ከሁሉ ይልቅ ወድሃለሁ፣ ሌሎች ቢክዱ አልክድሁም ብሎ ፎክሮ የለም የዮና ልጅ ስምዖን ሆይ ትወደኛለህ ብሎ ጠየቀው ድጋሚ ማለት ነው። እና የሚገርምሽ ጴጥሮስ እወድሃለሁ ማለት ፈራ። ምክንያቱም አልክድህም ብሎ ክዷል። እና እወድሃለሁ ብሎ ደግሞ ምን ሊመጣበት ነው? አስፈራውና ጌታ ሆይ እንደምወድህ አንተ ታውቃለህ። ደግሞ ጠየቀው፣ አንተ ታውቃለህ። 3ኛ ሲጠይቀው ጴጥሮስ አዘነ፣ ገባው። ሐሙስ ዕለት የካደው 3 አይደል? 3 እያሳመነው ነው ክርስቶስ። 3 እንደ ካድከኝ 3 ደግሞ እስቲ እመነኝ ነው። እና እግዚአብሔር ታሪኩን ድጋሚ እንዲጽፍ ዕድል እየሰጠው እና ትንሣኤ የሰከንድ ቻንስ በዓል ነው። በሕይወታችን በጣም የምንጸጸትባቸው፣ የምናፍርባቸው፣ ሰው በደለን ከምንለው በላይ እኛ ራሳችንን ይቅር ለማለት የምንቸገርበት የምናፍርበት ስህተቶች አሉ። አንዴ ላይሆን ይችላል የሰራነው ያን ስህተት፣ 2 3 ሊሆን ይችላል። ጴጥሮስ እንኳን ዶሮ እስኪጮህ ነው 3 ካደው። እኛ ያለን አይደል እንዴ ዶሮ ከጮህ በኋላ ስንቴ ካደው? ስንቴ እኮ ዶሮ ከጮህ እኛ ብንሆን እንደውም ዶሮን እናርደዋለን ለፋሲካ እና የፈለግነው እንደምንሰራው። በዶሮ ከማልቀስ ይልቅ ከዶሮ በኋላ ብዙ የካድነው እኮ ሰዎች አለ። ግን ድጋሚ ድል የሚሰጥ አምላክ ነው። የሚገርምሽ ካሰው ጴጥሮስ እንዴት እንደ ካሰው ታውቂያለሽ?
መንፈስ ቅዱስ ከወረደለት በኋላ በአንድ ቀን ስብከት 3000 ሰው አሳመነ። ጴጥሮስ በጌታ ያመኑ 3000 ሰዎች አመጣ። አንዴ ለካድኩ 1000 ሰው ሰጥቻለሁ ጌታ ሆይ፣ አንዴ አላቅም ላልኩ 1000 የሚያውቁ ሰዎች እነሆ ብሎ ለጌታ አበረከተ። እድል ሲሰጠው ሰው የሰራውን ስህተት በእጥፍ የመካስ አቅምም አለው እና ትንሣኤ የእግዚአብሔር ምሕረት ቸርነቱን ያየንበት ርኅራኄውን ፍቅሩን ያየንበት ነው። የኤማሁስ መንገድ እንዴት ደስ የሚል ታሪክ መሰለሽ። ማለት ቤተክርስቲያናችን ከዳግማይ ትንሣኤ ቀጥሎ ያለውን ሳምንት ኤማሁስ ብላ ነው የምትጠራው። እሁዶቹንም በኋላ ያለውን እና ያን ቀን ነው የሚነበበው። ሁለት ሰዎች የትንሣኤውን የጌታን ትንሣኤ ሰምተው አልተዋጠላቸው። ሴቶች ነው ያሉት ብለው ቅድም እንዳልኩሽ ከኢየሩሳሌም 12 ኪሎ ሜትር መንገድ ኤማሁስ የምትባል መንገድ አለች። መሄድ ጀመሩ። ሉቃስና ቀሌዮጳ ይሏቸዋል የኛ ሊቃውንት። እና መንገድ እየሄዱ እያለ በቃ ተክዘው የሚያወሩት ስለ ክርስቶስ ነው። በቃ በጣም ተክዘው እኛ በቃ እንዲያረጉት፣ ሰቀሉት፣ ገረፉት እያሉ ያወራሉ። ከዛ ጌታ መሃላቸው ተገኘ። መንገደኛው ነው አብሮ ሊሄድ ማለት። ጨለማ ነው፣ በደንብ አይታይም። እሱ መሆኑን አላወቁት እና አብሯቸው ሲሄድ ምን አላቸው? በመንገድ ስትሄዱ እንዲየጦለጋችሁ እየደከማችሁ ስለምንድን ነው የምታወሩት አላቸው። እንዴ ለኢየሩሳሌም እንግዳ ነው ወይ? አልሰማህም እንዴ የተደረገውን? በሰውና በእግዚአብሔር ፊት በስራውና በቃሉ ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው የምናወራው። እንዴት እንደሰቀሉት እንደገደሉት ነው የምናወራው። ይኸው እኛ ይቤዠናል ብለን ተስፋ አድርገን ነበር። ይኸው ከሰቀሉና ከገደሉት እኮ 3 ቀን ሆነው። ሕያው ሆኖ አይተነዋል የሚሉ ሴቶችን ሰምተናል አሉት። ከዛ ጌታ ስለሱ የተነገሩትን ከኦሪት ጀምሮ እንግዲህ ሁሉም የመጽሐፍ ቅዱስ ታሪክ የሚያወራው ስለ ክርስቶስ ነው። ከአዳም ጀምረሽ የሁሉም ታሪክ ስለ ጌታ ያወራል። ስለዚህ ስለሱ በሙሴ መጽሐፍት የተነገሩትን ይተረጉምላቸው ጀመር እና ጸጥ ብለው እየሰሙ እየተማሩ ደረሱ ኤማሁስ ማለት። እዛ ሲደርሱ በጣም መሽቷል እና ማታ ነውና ከኛ ጋር ደር አሉት። ከኛ ጋር ደርስ ሲሉት እሺ ብሎ አብሯቸው ገባና ምግብ ቀረበ፣ ጸለየ፣ ባርኮ ቆርሶ ሰጣቸው። ቆርሶ ሲሰጣቸው አይናቸው ተከፈተ። እሱ መሆኑን አወቁ ማለት ነው። ያኔ ተሰወራቸው። ቆርሶም ሰጣቸው፣ አይናቸው ተከፈተ ይላል። አይናቸው ሲከፈት በመንገድ ሲያናግረን መጽሐፍትን ሲተረጉምልን ልባችን ሲቃጠል አልነበር ወይ? ለካ እሱ ሆኖ ነው አሉ። ስለዚህ አናድርም እዚህ ብለው ተመለሱ ወደ ኢየሩሳሌም በማታ ሊናገሩ፣ ኧረ ተነስቷል ሊሉ ማለት ነው። እና ኤማሁስ ማለት ተስፋ ቆርጠሽ ከሄድሽበት መንገድ እግዚአብሔር የሚመልስሽ ቦታ ማለት ነው። በነገራችን ላይ ሁሉም ሰው ኤማሁስ አለው። አንዳንዴ ሰው በእግዚአብሔር ተስፋ ቆርጦ ከዚህ በኋላ ምን ያደርግልኛል ብሎ ጥሎ መሄድበት ጊዜ አለ። የመሸበት ሰዓት ማለት ነው። ከኢየሩሳሌም መራቅ ማለት ከእግዚአብሔር ከቤተ ክርስቲያን ከመንፈሳዊ ነገር ተስፋ ቆርጠሽ ስትርቂ ማለት ነው። ከዛ ኤማሁስ ስትደርሺ ይከተለናል እግዚአብሔር ማለት ከሱ ተስፋ ቆርጠን ስንሄድም አብሮን ይሄዳል እኮ አብሮን ይሄዳል። ከዛ የገባበት ቤት መሽቷልና አብረህን እደር አሉት ይላል። ይሄ ደግሞ ምንድን ነው? ሰው ይመሽበታል በሕይወቱ። እግዚአብሔር አብሮት ካደረ ግን ወዲያው ይነጋል ነው እና ድጋሚ መንገድ ይመለሳል። ጌታችን ከተነሳ በኋላ ያለውን 40 ቀናት ቅዱስ ሉቃስ የሐዋርያት ሥራ ምዕራፍ 1 ሲጀምር ከትንሣኤው በኋላ ለ40 ቀን እየታያቸው የእግዚአብሔርንም መንግሥት ነገር እየነገራቸው ይላል። ስለዚህ ጌታ 40 ቀኑን የታሳለፈ ሲባል አንድ እየታያቸው ነው። ክርስቶስ ለብዙ ሰዎች ታይቷል። ለ12 ሐዋርያት ታይተዋል። ለቅዱሳት ሴቶች ታይተዋል። ብቻቸውን ያዩት ሰዎች አሉ። የኤማሁስ መንገደኞች አሁን እንደነገርኩሽ አይተውታል። ከ500 የሚበዙ ሰዎች ታይተዋል። አሁንም ድረስ በሕይወት አሉ ይላል ቅዱስ ጳውሎስ የቆሮንቶስ መልእክቱ ላይ ማስረጃ አድርጎ የትንሣኤው አሁንም አልሞቱም ያዩት ሰዎች አሁንም በሕይወት አሉ እያለ እዛ ዘመን ስለነበሩ ለትንሣኤው ምስክር እንዲሆን ታይቷል። ሐዋርያትን ደግሞ በሆነ ሰዓት ነበር የሚገለጽላቸው። በዚህ ጊዜ ጌታችን የቤተ ክርስቲያንን ስርዓት ሰርቷል። ክርስቶስ ምድር ላይ ያለ
ከመሞቱ በፊት ከመሰቀሉና ከመሞቱ በፊት ያስተማረው ትምህርት ወንጌል ተብሎ ይጠራል። ወንጌል። ከትንሣኤው በኋላ ያስተማረው ትምህርት ደግሞ ኪዳን ተብሎ ይጠራል። ኪዳን ዘነገሮሙ እግዚእነ ለሐዋርያትዩ ንጹሐን። ጠዋት ኪዳን ሲደርስ ኪዳን ዘነገሮሙ እግዚእነ ለሐዋርያትዩ ንጹሐን፣ ጌታችን ለንጹሐን ሐዋርያቱ የነገራቸው ኪዳን እምቅድመ ዕርገቱ ውስተ ሰማያት ወእምድኅረ ትንሣኤሁ እሙታን፣ ከሙታን ከመነሳቱ በኋላ ወደ ሰማይ ከማድረጉ በፊት የነገራቸው ኪዳን ነው የሚለው። ስለዚህ በዚህ ጊዜ ያስተማረው ቴስታመንት ኦፍ ዘ ሎርድ ተብሎ የሚጠራው በሌሎችም ስነ ጽሁፎች ቅዱስ ሂፖለተስ ኦፍ ሮም ወይም አቡሊዲስ ምንለው እኛ፣ እሱ የተረጎመው ከቀደምት አባቶች ተቀብሎ ኪዳን አለ፣ ጸሎት አለ። ጠዋት የምናደርሰው ቅዱስ ተብሎ በጣም ድንቅ ጸሎት፣ አጭር ግን በጣም የከበረ ጸሎት አለ። ከጌታ የተማር ነው። እሱን ያስተማረው በዚህ ጊዜ ነው። ስርዓተ ቤተክርስቲያን የሰራው በዚህ ጊዜ ነው። እንዴት ቤተክርስቲያን መቀጠል እንዳለባት ለሐዋርያት ያስተማረበት፣ የእግዚአብሔር መንግስት ነገር እየነገራቸው ያለው ስለ መንግስት ሰማያት አይደለም። የእግዚአብሔር መንግስት በምድር ላይ ቤተክርስቲያን ነች። ስለዚህ የቤተክርስቲያን ስርዓት እንዴት መሆን እንዳለበት ቅዱስ ያሬድ ፈጺሞ ስርዓተ አርቲኦ ሃይማኖተ አርገ ሀበ አቡሁ፣ ስርዓትን ሰርቶ ፈጽሞ ሃይማኖትን አቅንቶ፣ እምነትን ማለት ነው አቅንቶ ወደ አባቱ አረገ ብሎ ቅዱስ ያሬድ ዘምሮታል። ስለዚህ ይህ ወቅት ማለት ጌታችን በምድር ላይ ለ40 ቀናት እያስተማረ እየታየ ለሐዋርያቱ ዋነኛ ስራው መገለጥና ከዛ ውጭ ደግሞ መታየት፣ ማስተማር፣ ስርዓተ ቤተክርስቲያን መስራት ነው። ተነስቶ ወዲያው ቢያደርግ ኖሮ ትንሣኤውም ጥርጣሬ ውስጥ ይገባ ነበር። ማለት ከሞት ተነስቶ ወዲያው ወደ ሰማይ ቢያደርግ ሲያደርግ ያዩት ሰዎች ብቻ ናቸው ትንሣኤውን የሚያምኑት። አሁን ግን በብዙ ቦታ ታይቶ መነሳቱን በምድር ላይ መቆየቱን አሳይቷል። ቅድም ትንሣኤ ለእኛ ህይወት ትምህርት ነው አላልኩሽም? መከራ በህይወታችን አለ፣ ሞት አለ፣ ደግሞ መነሳትም አለ። ተነስተን መነሳታችንን የሚያሳይ ነገር ማድረግም አለብን። ግን አድርገን ደግሞ ምድር ላይ መቅረት የለብንም። ከ40 ቀን በኋላ ቢቆይ ኖሮ ምድር ላይ ዓመት 2 ዓመት ጌታ ድጋሚ ቢቆይ ኖሮ መሞቱም ጥርጣሬ ውስጥ ይገባል። ስለዚህ ቶሎ ማድረግ ያስፈልጋል። ይሄ ማለት በንስሐ ሰው ከኃጢአት ከተነሳ በኋላ ከመከራ ህይወት ከተነሳ በኋላ ቶሎ ማድረግ ማለት ቶሎ ወደ ከፍታ መሄድ አለበት። ሁላችንም በነገራችን ላይ እሱ ሄደውን ነው የምንሄደው። እንሞታለን፣ እንነሳለን። እሱ በአባቱ ቀኝ ተቀመጠ፣ በአምላካዊ ክብር ነው። እኛ ደግሞ ከእሱ ቀኝ እንቆማለን። በመጨረሻ ላይ ዓላማችን በቀኙ እንዲያቆመን ነው። ስለዚህ ለእኛም መንገዱን እያሳየን ነው ማለት ነው። ትንሣኤ ለኃጢአት ምሳሌ ሲሆን፣ ሞት ለኃጢአት ምሳሌ ሲሆን፣ ትንሣኤ ለንስሐ ነው። በንስሐ ከተነሳችሁ በኋላ ምድር ላይ አትርመጥመጡ፣ ድጋሚ ኃጢአት ስራ እየሰራችሁ አትቆዩ፣ አርጉ፣ ከፍ በሉ፣ የልልና ስራ ስሩ የሚል ትምህርት አለው ማለት ነው።